አንድ ትእዛዝ ሰጠ። ትእዛዙ ከቀጥታ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ይገናኝ። የተወደዳችሁ ቤተሰቦቻችን ውድ ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ መረጃ እጅግ በደንብ ጉልበት እንዲኖረው እንፈልጋለን። ከምንም በላይ ላይክ አድርጉልን፣ ሼር አድርጉልን። ሀገራዊ ወቅታዊ ጉዳዮች፣ ትኩስ ሰበር መረጃዎች ነው ያመጣነው። በተለይ በሌሊት የሚደርሳችሁ መረጃዎች አሉ በሀገራችን ኢትዮጵያ አቆጣጠር ማለት ነው። ይህ መረጃዎች ሰበር ናቸው፣ ወቅታዊ ጉዳዮችም የታዩበት ናቸው። ስለዚህ በደንብ አድርጋችሁ አዳርሱልን እንላለን። በቅድሚያ የምናስደምጣችሁ መረጃ በጣም የደነገጥንበት ልባችን የሰበረው እዚህ ከአንድ ሁለት ሰዓታት በፊት የወጣ መረጃ ነው። መሰረት ሚዲያ የዘገበው ነው። በጉራጌ ዞን አበሽጌ ወረዳ 3 ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ መረሸናቸው ነው የተሰማው። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉ 3 የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸውን የአካባቢ ምንጮች ለመሰረት ሚዲያ ተናግረዋል። ድርጊቱ የተፈጸመውና አገና በተባለችው ልዩ ቦታ ሲሆን ወንጀል የፈጸሙት የመንግስት ኃይሎች ከአካባቢው የአበሽጌ አገና ፖሊስና ሚሊሻ አባላት ጋር በመተባበር ነው። እንግዲህ እነዚህ የምትመለከቷቸው 3 ወጣቶች ናቸው። ንጹሃን ዜጎች ከተሳፈሩበት መኪና እንዲወርዱ ከተደረገ በኋላ እጃቸውን ወደ ኋላ በገመድ በማሰር አሰቃቂ እንግልት እንደፈጸሙባቸውና በመጨረሻም ጭንቅላታቸውን በጥይት መመምታት በግፍ እንደረሸኗቸው የታወቀው። የግፍ አፈጻጸምም በዚህ ብቻ አላበቃም። ገዳዮቹ የሟቹን አስክሬን ወደ ትውልድ ቀያቸው ናቻ ቀሊቲ ቀበሌ ወስደው በመጣል ማንም ሰው አስክሬናቸውን እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለው ነበረ። በጣም ሚዘገን ነው። ያን ቀጣዩን ቪዲዮ ልናሳያችሁ አልፈለግንም፣ ምክንያቱም ዩቲዩብ ስለሚይዝብን ማለት ነው። በዚህ ምክንያት የተገደሉት ሰዎች እጃቸው እንኳን ሳይፈታ ለ3 ሙሉ ቀናት ክፍት ቦታ ላይ ተጥለው በእንስሳ እንዲበሉ እዚያው እንዲቆዩ ተደርጓል በማለት ሁኔታውን አስረድተዋል። አስክሬኖቹ በተለይ ጭንቅላታቸው አካባቢ በተመቱት የጥይት ምት ምክንያት ሙሉ በሙሉ በመጉራታቸው ገጽታቸውን ለመለየት እንኳን እስኪከብድ ተደርሷል። እንዴት አይነት ዘግናኝ፣ እንዴት አይነት መራር፣ እንዴት አይነት የሚያስነባ፣ እንዴት አይነት ከባድ ጊዜ ላይ ነው ያለው። እንግዲህ ፍትህን ጠይቃል። ላይክ አድርጉ ስንላችሁ፣ ሼር አድርጉ ስንላችሁ ቢያንስ እንደነዚህ አይነት ወጥተው መግባት ያልቻሉ ወጣት ሰርተው መብላት እንኳን ያልቻሉ ትልልቅ ህልም ያላቸው ሀገራቸውን ቤተሰባቸውን እታደጋለሁ ብለው ያሰቡ ባጭር የቀሩት ድምጽ ከሆናቸው ብለን። ስለዚህ ላይክ አድርጉ ባካችሁ፣ ሼር አድርጉ ባካችሁ፣ አዳርሱ። እኔ ረብሾኛል ለእንሳይ በትግራይ የማያባራ እንባ፣ ያላባራ እልቂት፣ ያላባራ ሞት፣ ያላባራ ጦርነት አለ። ከሰዓታት በፊት የለቀቅንላችሁ ጦርነት ነው። አሁንም የምትሰሙት ጦርነት ነው። እናቶቻችን የትግራይ እናቶች ወጥተው በብዛት ይቆጠራሉ። ወጥተው እንደው ድምጽ ከሆነ ብለው ድምጻቸውን እያሰሙ ነው። እኚህ የኮረም እናቶቻችን ናቸው። ሰላም እንዲወርድ ምህላና ጸሎት አድርገዋል። በኮረም አካባቢ የሚገኙ እናቶች በአካባቢ ያለው የጦርነት ስጋት ተከትሎ ሰላም እንዲወርድና ጦርነት እንዲቀርላቸው ፈጣሪያቸውን ጠይቀዋል። ኮረም ካላማጣ ወጣ ብሎ ግራ ካሶ የሚባል ተራራ ተሻግሮ የሚገኝ ከተማ ሲሆን በአሁኑ ወቅት በአካባቢ ያለው ውጥረት ረግቦ ወደ ሙሉ ሰላም እንዲመለስ እናቶቻችን እንዲህ ባለ መልኩ ድምጻቸውን አሰሙ። እንካተል። የነዚህን የእናቶቻችንን እንባ እግዚአብሔር ይስማ ነው የምንለው። ሌላ ምን እንላለን? ኮልፌ ፍሊዶሮ አካባቢ ቤቶች ሲፈርሱ ያለውን ነገር ላሳያችሁ።
ፖሊሶቹን አያችሁ? የአዲስ አበባ ፖሊስና ወጣት ግብ ፈጥሯል። እንቀጥል። በ3 ቀን ነው ቤት የሚፈርሰው። ሲፈርስ ካላየን አናምንም ላላችሁ ይኸው እቃ እየወጣ ነው እንደምታዩት። በየሱቁ ባዶ ሆኗል። መርካቶ አንዋር መስጂድ ፊት ለፊት እንዳለ እቃ እያወጡ ነው። ሙሉ ባዶ ሆኗል ማለት ነው። አሁን ከ2 ቀን በኋላ በቃ 3 ቀን ነው የሚሰጠው። የክልል ከተማም ዋና አዲስ አበባ ላይም 3 ቀን፣ በ3 ቀን ውስጥ ይፈርሳል። እንዲያልክ የለም። አዲስ አበባ ወጣቶች ድምጻቸውን አሰምተዋል። እኛ ደግሞ ፊንፊኔ ያንንም ፊንፊኔ ጎረቤታችን ነች። አብይን ደግሜ የምጠይቀው በጥቁር እስክሪብቶ ከመራው በቀይ ይሰርዘው። አብይ 16ቱ ትዝ ይበል ነው የምለው። በመጨረሻም የአዲስ አበባ ወጣቶች አደባባይ በጨዋነት ወጥተው ለጠቅላይ ሚኒስትሩ ጥያቄን አቅርበዋል። ይህን ተከትሎ በሀገራችን ውስጥ ከፍተኛ ግብር ከፋይ የሆኑ ባለሀብቶችም ዝምታቸውን ሰብረዋል። በዚህም ጉዳዩ ተጠናከረ ባለበት ሰዓት ጠቅለው የሰጡት መግለጫ ለብዙዎች እፎይታን ሰጥቷል። አዲስ አበባ የማናት የሚል ጥያቄ የኦሮሞ ክልል የኦሮሚያ ክልል ልዩ ጥቅም አለው ሲባል በሚያቀርበው ግብአት ልክ በዚህ ዙሪያም ጠቅላዩ በጋዜጠኞች ብሎም በአዲስ አበባ ወጣቶች ለተነሱ ጥያቄዎች የመለሱትን ምላሽ አንድ ባንድ እንመለከተዋለን። ቪዲዮ አዲስ አበባ ጉዳይ ነው፣ ከረር ያለ ጉዳይ። ነገር ግን አሁን መናገር ማንችልበት ደረጃ ላይ ነው የተደረሰ ያለ። በጣም አስጊ ነው አሁን ያለው ነው፣ አስጊ ነው። እኔ ቢያንስ አሁን የጦርነቱን መረጃ ብቻ እንደሚከተለው ነው ምሳሌ ሳቀርብላችሁ ወይም አሁን የዚህ በህወሓትና በመከላከያ ሰራዊት መካከል ባለው አውደ ውጊያ አሁን እዚህ ከሰዓታት በፊት ከ2 ሰዓት በፊት የወጣውን መረጃ እንደሚከተለው ላቀርብላችሁ። እንዲህ ይላል። አላማጣ በተፈጸመ የድሮን ጥቃት ዛሬ ማለት ነው በርካታ የህወሓት ታጣቂዎች መጎዳታቸው ታውቋል። ይህም የትግራይ ወጣቶች እልቂትን ተከትሎ ሳልሳይ ወያኔ የተባለው የሰላም ጥሪ አቅርቧል። ሳልሳይ ወያኔ ትግራይ ባወጣው መግለጫ በድሮን ጥቃት በውጊያ የትግራይ ወጣቶች ህይወትና አካል እየጎዳ መሆኑን በመጥቀስ ጦርነቱ በአስቸኳይ እንዲቆም መግለጫ ሰጥቷል። የብረት ኃይል መፍትሄ እንደማያመጣ በማሳሰብ በሁለቱ ጎራ ሆነው የጦርነት ቅስቀሳ የሚያደርጉ የትግራይ ተወላጆች ከድርጊታቸው እንዲቆጠቡ ፓርቲው ጥሪ አቅርቧል። የትግራይ ደህንነት የሚያረጋግጡ በብሔራዊ ጉባኤ እንደሆነ ገልጾ ሁሉም አካላት ለብሔራዊ ጉባኤ ለሽግግር መንግስት እንዲሰሩ ተናግሯል። የጠቅላይ ሚኒስትር አብይ አህመድ መንግስት የትግራይን ህጋዊ ፍትሃዊ ጥያቄዎችን በአስቸኳይ እንዲመልስ ጥያቄ ያቀርባል። ይሄ ማለት ዛሬ ቢያንስ በድሮን ጥቃት አላማጣ አካባቢ ላይ የተፈጸመ ነገር አለ። በድሮን ማለት ያንን ተከትሎ መግለጫ ያወጣው ዞብል ተራራ አካባቢስ ምን ተሰማ ካልን የህወሓት ታጣቂዎች አሁን የመሸ መረጃ ማለት ነው ወደ ራያ ቆቦና አካባቢ በእግር እንቅስቃሴ መጀመራቸው ተሰምቷል። የህወሓት ታጣቂዎች አመሻሹን አዲስ የእንቅስቃሴ አቅጣጫ በመያዝ የእግር ጉዞ መጀመሪያቸውን ከአካባቢው የተገኙ መረጃዎች አመላክተዋል። ታጣቂዎቹ የቆቦን የግራ መስመር በመተው ወደ ዞብል ተራራ ቦርቦራና ጎብዬ መስመር የመያዝ እንቅስቃሴ ያደረጉ እንዳለ ታውቋል። ይህም በ2013 ዓ.ም ክረምት ወቅት በነበረው ጦርነት የተጠቀሙበትን ወታደራዊ ስልት እንደገና ለመድገም ያለመ ይመስላል። እንግዲህ ጦርነቱ ይሄ አሁን ከመሸ ነው የነገርኩህ፣ ከመሸ የተሰማውን መረጃ ነው እና በጣም አስጊ ነው አስፈሪ ነው ያስጨንቃል ያለው ነገር። ስለዚህ እንድንጸልይ ወደ ሰማያት እንድናጋልጥ እጠይቃለሁ። ሌላው ኢቢኤስ አስደናቂ ነገር አድርጎልናል። በተለይ ያው ድሃዎችን በድህነት ያሉትን ወጣቶችን የመታደጉን ነገር ቀጥሏል። በጣም የወደድኩት መረጃ ነው። እንዲህ ይላል ላንብብላችሁ። እንግዲህ ምስሏን የተመለከታችሁ ማለት ነው። በልጅነቷ አረገዘች የተባለች አባት አላመነም። አባቷ ማለት ነው ከዳት። ልጇን ወልዳ ለእርዳታ ድርጅት አልሰጠችውም። ጥርሷን ነክሳ አሳደገችው እንጂ። በቪዲዮ የምታዩት እህታችን ትናንት ከውበት በላይ ፕሮግራም ላይ ቄጠማ በመሸጥ የምትተዳደር ታታሪ ወጣት የልጅ እናት ሃይማኖት ጋሻው ትባላለች። እናቷ በ2 ዓመቷ ነው የሞቱባት። አክስቷ ጋር ለመኖር አዲስ አበባ መጣች። በልጅነቷ አረገዘች። የልጅ አባት አላመነም። ነፍሰ ጡር ሆና
እዳት ሁሉ ሰርታለች፣ ሰው ቤትም ሰርታለች። ልጇን ወልዳ ለእርዳታ ድርጅት አልሰጠችውም። ጥርሷን ነክሳ ሰው ቤት ልብስ እያጠበች ሌሊት 60 ኪሎ ዳቦ ቆሎ እየቆላች በሚከፈላት ብር ልጇን ቀጥ አድርጋ ማሳደጓን ቀጠለች። ማጣት ብዙ ነገር ያሳያል። ከባድ ነው። እናት ልጇን ለማሳደግ ስትል ብዙ ነገሮችን ታደርጋለች ትላለች ይህች ታታሪ ወጣት። የሆነ ሰዓት ላይ ልጄን ያምብኝ ነበረ። ልጄ ትምህርት ቤት ውስጥ ሲወድቅ ለእናቴ አትንገሯት ትጨነቃለች ይል ነበር። ትምህርት ቤት በየሰዓቱ ይጠሩኝ ነበር። ጸበል አስጠመቅኩትና ዳነ። የዛሬ ውሎዬ ህልም ነው የሚመስለኝ። እግዚአብሔር እንደሚረዳኝ ተስፋ አደርግ ነበር። የቤተሰቦችን ቃል ያንሰኛል። ከልብ ያመሰግናችኋለሁ። እግዚአብሔር ያክብራችሁም። የ14 ዓመት ታዳጊ ልጇ እናቴ ለእኔ ብዙ ነገር ነች፣ ለእኔ ብላ ራሷን ጥላ ነበር ስትኖር የነበረው። ከዚህ ስራ ብትገላገል ደስ ይለኛል። አድጌ የእሷን ህይወት ማስተካከል ነው የምፈልገው። ቤት ውስጥ ስራ ቦታዋም ስራ ግዛት አለው። ሁልጊዜም እንደዚህ አምሮባት ነው ማየት የምፈልገው ሲል ልጇ ይናገራል። ይህ አስተዋይ ልጅ እናቱ ኢቢኤስ ቴሌቪዥኖች አስውበው አዘንጠው ሲያመጧት እናቱ ላይ ተጠምጦባት በደስታ ስቅስቅ ብሎ ያለቀሰበት ትዕይንት እጅግ ልብ የሚነካ ነበረ። እንግዲህ አንዳንድ ጊዜ ኢቢኤሶች ሲያደርጉትም የነበረው ነገር ደስ የሚያሰኝ ነው። በልጅነት ነው የወለደችው። ልጇን ለማሳደግ ብዙ ጥራለች። በስተመጨረሻ ግን ደስ በሚል ሁኔታ ቢያንስ አንድ የተሻለ ህይወት እንድትኖር መንገድ ከፍተውላታል። እውነት ለመናገር በጣም ስሜት የሚረብሽ ነው። አንዳንዴ እንዲህ ከዚህ ከሚያስጨንቁ ደስ ከማያሰኙ ዜናዎች ወጥተን እንዲህ አይነት ነገሮችን ማየታችን ለአእምሯችንም ሰላም ስለሚሰጠን ነው። በመጨረሻ እና አቡነ ሳይሮስ የሰሩት ድራማ ላሳያቸው። እንግዲህ ቆየት ያለ ነው። በተለይ እዚህ ከአርሲ ሽርካ ጋር በተገናኘ እዚህ ከምርጫው ማግስት አርሲ ላይ የተፈጸመውን ጥቃት እናስታውሳለን። የታላቁ ቤተክርስቲያን መቃጠልን ተከትሎ ከ36 በላይ ንጹሃን መገደላቸው፣ ከ200 በላይ ሰዎች መሰደዳቸው፣ ቤታቸው መቃጠላቸው ይታወሳል። ይህን ተከትሎ ታዲያ ያለውን መረጃ ሳሳያችሁ ምን እንደሚመስል ወይ ምን እንደሆነ ተከታትለን እንመለሳለን። ድራማው ምንድን ነው የሚመስለው የሚለውን እስኪ ተከታትለን እንመለሳለን። አብይ አንድ ትእዛዝ ሰጠ። ትእዛዙ ከቀጥታ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የሚገናኝ ነው። ሰራዊት ከሰሜን ማዘጋጃ እስከ ወሰርቢ ሱሉልታ ድረስ የተሰማራበት ምክንያት ሌላ ነገር እንዳይመስልህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አሁን እያደረጉት ባለው ንቅናቄ ችግር ይፈጠራል የሚል ግምገማ ወስደዋል። አንድ ድራማ ሰርተዋል። እነ ሳዊሮስ ወደ አርሲ ሄደናል ብለው አንድ መድረክ ምናምን ተገኙ። ከዛ በኋላ አሰኮ ነው ምናምን የሚባለው እዛ አሁን ጭፍጨፋ ወደ ተካሄደበት ቦታ ሊሄዱ ሲሉ መንገድ ላይ ታጣቂዎች ከለከሏቸው ተባለ። አስተውሉ፣ ታጣቂዎች ከለከሏቸው። እንዴት እነ ሽመልስ አብዲሳ እንደሚቀልዱ፣ እንዴት እነ ሳዊሮስ ድራማ እንደሚሰሩ እዩ። ጳጳሳቱን ይዘዋቸው ሄዱ። አስተውሉ፣ 8-9 ጳጳሳት ወደ አርሲ ሄዱ። ኦኬ፣ አርሲ ሲደርሱ ከለከሏቸው ተባለ። አርሲ ሲደርሱ ከለከሏቸው አሉ። ምንድነው መከልከል? አይ ታጣቂ ግሩፕ ነበረ፣ ታጣቂው መጥቶ እንዳያልፉ ከለከለ። ማን ነው ታጣቂ? ታጣቂው ማን ነው? ሸኔ። አስባችሁታል? 9 ጳጳስ ልከው በፓትሮል አጅበው ወደዛ ወሰዷቸውና ጳጳሳት ምናምን ብለው ሚዲያ ይዘው ነው ሄዱት። ከዛ አርሲ የሆነ ቦታ ላይ አገልግሎት ሰጡ፣ ህዝብ አጽናኑ ምናምን ተባለ። ከዛ ወደ አሰኮ ዲሂድ ተባለ። ጉዞ ተጀመረ። አንድ ፓትሮል ከፊት አንድ ፓትሮል ከኋላ ሆነና ጉዞ ጀመሩ። ልክ ጭፍጨፋ የሚካሄድበት ቦታ ሊደርሱ ሲሉ አይ መንገዱ እነዛን ክርስቲያኖቹን በገደለው ሸኔ ስለተዘጋ ማለፍ ስላልተፈቀደ በቃ መመለስ አለብን። አያችሁ የገደለው ሸኔ አሁን እዚህ መንገድ ዘግቷል አሏቸውና ተመለሱ። ሽመልስ አብዲሳ የሚጫወትብህ በጳጳስነት ስም የምታጭበረብር ወስላታ ሁላ ማንም ላይ እንድትቀልድ አይፈቀድም። ኦርቶዶክሳውያን በዚህ እንዳትታለሉ። ቁማር ነው የሰሩት። እየተከታተልናቸው ነበር። ድራማ ነው የሰሩት።
እነ ሽመልስ አብዲሳ ማያውቁት አብይ አህመድ የማያውቀው እዛ ሸኔ ተብሎ መንገድ የዘጋ ኃይል የለም። የሞተው 2 ሰው ብቻ ነው ብሎ የሰብአዊ መብት ኮሚሽን አረጋገጠ። ልኡክ ልኬ አረጋግጥኩ አላለም? የሰብአዊ መብት ኮሚሽን ልኡክ ልኮ ሄዶ ሲያረጋግጥ የሚከለክለው የሚያግት ሸኔ አልነበረም። ሸኔ እዛው ካለና የሚሉት ሌላ እነ ሽመልስ የማያውቁት ገዳይ ቡድን እዛው ካለ ማን እየጠበቀው ነው? ህዝቡን እየተገደልን ነው ብለው ሲናገሩ የሚያስፈራራቸው ማን ነው? ኦርቶዶክሳውያኑን። ጌታዬ ይኸውልህ አሁን ከሰሜን ማዘጋጃ እስከ ሱሉልታ ድረስ ሰራዊት ያሰማራው ኦርቶዶክሳዊ የሆነ የፌዴራል ፖሊስ አባል፣ ኦርቶዶክሳዊ የሆነ የአዲስ አበባ ፖሊስ አባል ተለቅሞ ዝርዝሩ እንዲመጣ ተብሎ ትእዛዝ ተሰጥቷል። የምንነግርህ ትክክለኛ መረጃ ነው። የኦርቶዶክስ እምነት ተከታይ የሆነ የፌዴራል ፖሊስ አባል በስም ዝርዝር ተለይቶ እንዲመጣ ተብሏል። የአዲስ አበባ ፖሊስ አባል ሆኖ የኦርቶዶክስ ተወላጅ የሆነ በተለቅሞ እንዲመጣ ተብሏል። በደህንነት መዋቅር ውስጥ ያሉ የኦርቶዶክስ እምነት ተከታዮች ተለቅሞ እንዲመጡ ተብሏል። አማራው በዚህ መንገድ ነበረ ተለቅሞ የጸዳው። አሁን ኦርቶዶክሳዊ የሆኑ መረጃ ያቀብላሉ፣ ችግር ይፈጥራሉ፣ እንዲያረጋሉ ተብሎ ስለታሰበ ይሄ ተባለ አይደለም። ከሰሜን ማዘጋጃ እስከ ወሰርቢ ሱሉልታ ድረስ ሰራዊት እንዲበተን አድርገው በነገራችን ላይ በአስፋልቱም በጫካ ውስጥም ነው ሰራዊት ስምሪት የተሰጠው። ኦርቶዶክሳዊ የሆነው ስም ዝርዝሩ እየተለየ የተወሰኑ አካላት እየታሰሩ ነው። ልክ የሃይማኖት ተቋማት ላይ እንዳሉት በፌዴራል ፖሊስ በአዲስ አበባ ፖሊስ ውስጥ በደህንነት መዋቅር ውስጥ ያሉ የኦርቶዶክስ እምነት ተከታዩ ነው ከሰሞኑ ለጓደኞቻቸው ለማንም የመቆርቆር ስሜት ያሳዩት በሙሉ እየተለቀሙ እየታሰሩ ነው በየቦታው ላይ። የመጀመሪያው የተባለው ጫካሚውን የትም ለቅመህ ሰራው ነው። አንድ ሁለተኛ ይሄ ኦፕሬሽን ሲሰራና ማሰር ሲጀመር ወደ የጫካ የሚሄድ ሊሆን ይችላል። እያንዳንዱ እንቅስቃሴ በጥንቃቄ ይታይ። ይኸውልህ በወታደር እንቅስቃሴ ውስጥ ተገብቷል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ይሄን እየሰሩ ባለበት እነ ሳዊሮስ ወደ አርሲ እንዲጓዙና ድራማ እንዲሰራ ተደረገ። እያንዳንዱን ነገር እየተከታተልን ነው። መተኛት የለም፣ እንቅልፍ የለም። ይህንን ሀገር ሃይማኖታችንንም ለእናንተ ሰጥተን እንዴት እንተኛለን? የሳዊሮስ ቁማር የተበላ ቁማር ነው። አንዳንዶቻችሁ አባቶቻችን ከመንገድ ተመለሱ ምናምን እንደዛ አይነት ጫወታ አንቶ ከመንገድ የተመለሱት እንዲመለሱ ታስቦ ነው። ሸኔ የሚባል እዛ ከመንግስት ቁጥጥር ውጪ የሆነ ገዳይ አለ ለማለት ሳዊሮስ ተነግሮት ድራማውን ሲሰሩ እየተከታተልን ስለሆነ ትላንትና ተገሎ ይሄ ሁላ ተደርጎ ፓትሮል እየሄደ ነው እዛ ጋር መንገድ ዘግቶ የሚቆመው። ከፍቶ አስገብቶ ትክክለኛ የምር እንደዛ አይነት ሐሳብ ያለው ቢኖር ከፍቶ አስገብቶ ይላጫቸው ነበር። እነሱንም የሄደው 9 ጳጳስ ለዚሁ ዓላማ ለዚሁ ድራማ ነበረ ተመልምለው የሄዱት። ድራማ ነው የሰሩባቸው። ሳታውቁት ድራማ እየተሰራባቸው ያሉ አባቶች እንድታውቁት ነው። እየተከታተልን ነው። ድራማ ነው የተሰራው። እዛ ጋር የሰፈረ ሸኔ የሚባል የለም። ጋቸና ሲርናም በለው ሸኔም በለው እነ ሽመልስ አብዲሳ የሚመሩት ነው። ሐቋን ማዋጥ ያስፈልጋል። የመንግስት መዋቅር ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚያሳድደው። ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚገድለው። ፍትህ እንዲሰጥ የሚጠበቅበት አካል ነው ፍትህ የሚነፍገው። ትንሽ ማሳያዎችን እኔ ላንሳ። አንደኛ የሚደረጉት ጥቃቶች በሚገባ በመንግስት መዋቅር የሚደረጉ ናቸው። በአርሲ፣ በባሌ፣ በጅማ የሚደረጉ ኦርቶዶክሳውያን በግፍ እና በገፍ ግልጽ በሆነ ሁኔታ በህገ መንግስት ሳይቀር በአሰራር ሳይቀር በአዋጅ ሳይቀር እየተገደሉ እየተሳደዱ ንብረታቸው እየወደመ ልክ እንደ መንገድ ላይ ስጦ ማንም እየዘገናቸው ለነዚህ ለመጮህ አይደለም ኦርቶዶክሳዊ ሆነን ኦርቶዶክሳዊ ያልሆነ ማንም ጥሩ ህሊና ያለው ሰው ግዴታው ነው። መብት ብቻ ነው፣ ይሄ ግዴታ ነው። ሰው የመሆን ግዴታ ነው። ነውርን ለመቃወም ሰው መሆን በቂ ነው የሚባለው ግን ይሄ ከዛ በላይ ነው። የዛሬ መረጃዎቻችን ይመስላሉ። ያሮስ ነው አዘጋጅ አቅራቢው ነው ወንድማችሁ ሉል መብራቱ ነኝ። ያሮስ የእናንተም የኛም ነው። መረጃው ለመላው ዓለም ይዳረስ። ላይክ ሼር ማድረጋችሁ ፍጹም እንዳይዘነጋ። ሰናይ ቆይታ